stand up for the champions, for the champions. Stand up, stand up, stand up for the champions, for the champions. Dama budu maç bana da sıraçın da. Budu atak vurun sıraçın da. Siyonlar kanti babad. Anneni. Enya kadar doğru anne. Vatarı kanne ve yalanne. Kendinle vanta elle. Enya selamın seni. Enya selamın seni. አንድ የአርሰናል ደጋፊ በጠዋቱ ይሄንን ላከልኝ። ጓጉቻለሁ። ሳካ እስኪያታልል ፍልሚያው ተጀምሮ የኮሬሽ ሲጨፍር ጎሉን አስቆጥሮ ማየት ጓጉቻለሁ። ይህን የበሱ ፍቃድ ቪዲዮ የተመለከተ አንድ የማንቸስተር ሲቲ ደጋፊ ለአርሰናል ደጋፊ እንዲህ ሲል ምላሹን ሰጥቷል። የማነህ ቀዳዳ ያጓጓህ መጫወት ማረሱን ሳታቀው አማረህ ወይ መብላት ጓጉቻለሁ ምትል በከንቱ ፉከራ እጠብቅሃለሁ ምሽት 1 ተኩል ቢዳው ሲበራ ወራት ተቆጠሩ ሳምንታት አለፉ ቀናት ተተክተው ዛሬ ላይ ደረሱ እንደው በፉከራ መድፍ እየተኮሱ ምን ይሉታል ይሄን ቀድመው በደነሱ ይላል የማንቸስተር ሲቲ ደጋፊ። እስኪ ለዚህ የማንቸስተር ሲቲ ደጋፊ የአርሰናል ደጋፊዎች ምላሻችሁን ስጡበት። ይህን የበሱ ፍቃድ ቪዲዮ የተመለከተ አንድ የማንቸስተር ሲቲ ደጋፊ ለአርሰናል ደጋፊ እንዲህ ሲል ምላሹን ሰጥቷል። የማነህ ነገሩ የከረረ መስሏል። ያ የአርሰናል ደጋፊ ብሩክ ፋክት ለሰራው ቪዲዮ ያሉትን ሰማሽ ወይ በማለት መልሱን ልኳል። ያሉትን ሰማሽ ወይ ድል በመስራት እንጂ ይመስል ከታሪክ የሚታፈስ መብላት መሽታውቅና አሉኝ ዝም ብለረስ እኔም እንዲያልኳቸው ማረሱን አርሳለው ዘሩንም ዘራለው ሰብሉን ለመሰብሰብ ወቅቱን ጠብቃለው ሳጭድ ግን ሰብስቤ አራት በአንዴ ነው ማሳያ እንዲሆነኝ ባንተ ጀምራለው። ያሉትን ሰማሽ ወይ አድፍጬ ከሜዳ ምሽት 1 ተኩል እጠብቅሃለው ረሱት መሰለኝ እችኛዋን ቁጥር ጠግበው መግሮሳቸው ምክርም ጀባልኳቸው ባይሆን ጠንቀቅበል ፍሬ እንዳይፈርጥብ ታሪክ ነጋሪ ዘር መተካት አለብ። ያሉትን ሰማሽ ወይ ያሉትን ሰማሽ ወይ ሰማሽ ወይ ያሉትን ሰማሽ ወይ አርሱ ተሰጣሽ ሰጣት አረጉሽ የዋንጫ ሰጣት አረጉሽ አንቺ ማን ሲጀመር ዋንጫ ልብላ ምትዩ አንቺ ፎቃቃ ወያላ ሰጣት ኡፍ ወይ እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። አንተ ትል እያነሳች አርሰናል መሬት ወርበላ አርሰይ ካላፊውሪ ገባበት ማንቆርቆሮበት አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር
3 ይቀራል። እብድ ያገግማል እንጂ አይድንም ደግሞ ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በሁለት ፍሬ ነው የተቋቋምኩት ስለሚቻል በለው እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። አራት ዋንጫ በልጬ ነው አመቱ መጨረሻው። ሚያው ሚያው አራት ዋንጫ ሚያው ሚያው። ኧረ ሰላም ተከበረ። ነገ ከተማው ጸጥ አለ። ወክ እናደርጋለን፣ ስራ እንገባለን። አልበላም እንዴ? ወይኔ አሁን አንድ የአርሰናል ደጋፊ ማለት ነው ካራቦ ካፕን እንዳያጣጣል። አንድ የአርሰናል ደጋፊ ካራቦ ካፕ እንዳያጣጣል። አንደኛ ይህን ዋንጫ ካሳካችሁት 30 ዓመት አልፏቸዋል። ሁለተኛ ከጌሙ በፊት ምን ስትሉ እንደነበረ ማለት ነው። ኧረ በስመ አብ ምን ስትሉ እንደነበረ እያንዳንዱ ቁጭ ብሏል። እድሜ ለኤዲተሮች። አሁን ደግሞ ማለት ነው ቁጭ ብለን ማለት ነው እነሱን እየተመለከትን ፈታ ምንል ይሆናል። ካራቦ ካፕን ደግሞ አለው ስታጣጥሉ እንዳልሰማ ሲሰጣችሁ ማለት ነው። ይሄን ዋንጫ ካሳካችሁት 30 ዓመት አልፎታል ብለን እኛ ቋጠሮና ፈታን ፈታን። ኧረ 30 ዓመት አልፎናል ይሄን ዋንጫ እንኳን ነው አፒታይዘር ትበሉ አይደል እንዴ? አፒታይዘር ለማንኛውም ግን ቸርኪኛንም መዳዊቱ እግዚአብሔር ምን አይነት ትቢል። እኔ በጣም ያናደደኝ ሰው ፐርፐዝሊ ዲስአፖይንት ለማድረግ ነው ኳስ ያንቀረቅብ። ቤን ዋይት ትክክለኛ ስራ ነው የሰራው። ትክክለኛ ስራ ማለት ነው። ቀልጥሞ እንደው አንድ አመት ምናምን ቢጎዳል እኔ እንደዚህ የተጫዋች በጣም የሚያስጠላ። አልነገርኩሽም ወይ አንቺ ሚጢጢ ወያላ እናቴ ትውት ጎረቤት ይኑር አይሙት ነግሬሻለሁ። የመጀመሪያ ልብ ስብራትሽ ዛሬ እንደሚሆን ነግሬሽ ነበርና የሆነ ስቴዲየም አካባቢ መስቀል አደባባይ አካባቢ የምትኖሩ ሰዎች ጥንቃቄ እያደረጋችሁ ከቫምዳስና ከዲሎፖል ከኡራይል ከባድ የሆነ የእንባ ጎርፍ ይመጣልና በተኛችሁበት እንዳይወስዳችሁ ጥንቃቄ ማድረግ። የመጀመሪያ ልብ ስብራትሽ ሻምፒዮንስ ሊግ ላይ ገና ልብሽ ይሰበራል። ሰጠታ እናቴ ተሙት። የምታዩት የአራት ዋንጫ ጉዞ ተጓዥ ተሳፋሪ ነበር። አሁን ላበሽቅ ምናምን አይደለም። እውነት ለመናገር ይሄ ከራሴ ጋር ራስ መወሻሸት ግን ይሄ ከካም ስለ እንዲህ ንድድ ስላለ ደስ ብሎኛል። በቃ በዋንጫ ባላበሽቅ ደስ ይለኝ ነበር። የዋንጫ አታችሁ ባላበሽቅ ደስ ይለኝ ነበር። በጌም ባበሽቅ እዚህ ልክ እንገናኛለን ብዬ አስቤ ነበር። እሰይ ዘላለም እሰይ አይን ቅልት ያላት በረሃ ላይ ራሱኝ የምጠጣው ሀጥቼ ኤነርጂ ሳይኖረኝ ዘላለምን አበሽቀዋለሁ። ኦኬ አንተም ስለማቱ መደዴ ወይ እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማን ሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈር። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። ማንቸስተር ሲቲ 2 አርሰናል 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒሊንግ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከኬፓ ነው የምንጀምረው? አንተ መሀይም፣ የመጨረሻ መሀይም በረኛ። ድሮም የቼልሲ በረኛ አይችልም። ለምንድን ነው የምታስገባው? አርቴታ እኔ እኮ ከመጀመሪያም ታውቆኛለሁ። ጨዋታውን ቀለል አድርገህ ለማየት አይችልም ልጁ። ምንም ነው ኔጌቲቭ 20 እንደዚህ በህይወት የማይችል በረኛ አይቻላቅም። ሂንካፔ ጋር እንሄዳለን። ሂንካፔ እስከዛ አሁን ተከታታይ ምርጥ ጨዋታ ተጫውተህ ዛሬ ትደድባለህ እንዴ? ቢጫ ስላየ ነው አይነ የቀሰቀስከው፣ ግን ሙሉ ጨዋታውን አልቻልክም። ምንም አልቻልክም። 0 በፍጹም ነው ያልቻልከው። ጋብሪኤል ጋር እንሄዳለን። ጋብሪኤል እና ሳሊባ ብቻ ነበር ሙሉ ክለባችን ላይ እየተጫወቱ የነበሩ ሙሉ ሲዙንንም አሁንንም ገብቷችኋል። ጋብሪኤል 4 ከ10 2 ጎል ኮንሲደር አድርጓል። ሳሊባ ጋር እንሄዳለን። ሳሊባ ከሃላንድ ጋር ሙሉ ጨዋታውን ሲገማገመው ሙሉ ጨዋታው ትችላለህ 5 ከ10 ነሽ። ግን ቤን ዋይት ጋር እንሄዳለን።
ቤን ዋይት ማን እኔ ታውቆኛል። ዶኩ ኩክ እንደሚያደርገው ታውቆኝ። ቤን ዋይት እንደሚከላከል ቲም ነው የሚሆነው። ዶኩ ኩክ ያደርገዋል ታውቆኝ። ማን ቤን ዋይት ዜሮ። በጣም ነው ያስጠላችሁኝ። እኔ ወደ መሀል እንሄዳለን። ማን ዙብሜንዲ ጋር እንሄዳለን። ዙብሜንዲ አሪፍ ኳስ ለሀቨርትዝ ሰጥተው ያ ደደማ ይምሳተፍ ግን አንተም አትችልም። አብረው 2-10 ዴክላን ሬስ ጋር እንሄዳለን። ዴክላን ሬስ ተሰቃየ ለዚህ ቲም ሲል ራሱ ምን ያደርገን እኮ መሀል በቤን ዋይት ተቀይሮ ራይት ባክ ይገባል 5-10 ግን ሀቨርትዝ ጋር እንሄዳለን። አንተ ወንጀለኛ እኔ ማለት ባገኝ በስክሪን ውስጥ ገብቼ በመታ ደስ ይለኝ ነበር። አንተ አትችልም። ምንም ነገር ነው ማችለው። ማን ዜሮ ማትልቅ ነው። ዜሮ ትልቅ ኔጌቲቭ 29 እንደ ቁጥር ገብቷላ። ምንም ነገር አትችልም አንተ። ከዛ በኋላ ዊንግ ጋር እንሄዳለን። ሳካ ምን ሆነ ነው እንዴ? ተጫወት እንጂ ምን እኔ እኮ ሌላ ነገር ማይነግ የመሰለኛለሁ። እግዚአብሔርን ከኤሳይን እኮ ነው የሚመስለው ይዞዬ። ምን ሆነ ነው እንዴ? ምን አንተ አትችልም። እኔ በልጣለሁ መሰለኝ። አንተ ዜሮ በጣም ነው ማችለው። ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ማን ምንድነው እየተፈጠረ ያለው ክለባችን ላይ? ጊዮኬሬሽ 1-10 ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ማለት ነው አሪፍ ያደርጋል። የሆነ ይጠፋበታል። ምን እንደሚያደርግ እንቅልፉን አይተኝም። አይኑን እንዲህ ብሎ ይመጣል። ማን ክለቤ ከዚህ በኋላ እያስጠላችሁኝ ነው እናንተ አጥቂዎች እንዳለ ማለት ነው። እንዳለ ተጠረግርጋችሁ መውጣት ትችላላችሁ። 2-10 በጣም ነው ያናደርከኝ። ከቤንች ጋር እንሄዳለን። ከዛ በኋላ ማርቲኔሊ ጋር እንሄዳለን። ማርቲኔሊ አንተ እንዳትጮት በእናት እንዳትጮት 1-10 ማዶኬ ገብቶ እንደውም ትንሽ ተንቀሳቅሷል። 3-10 ሁላችሁም አላለውም እንጂ እኛን ታውቁን ነበር። ወጥቶም ወርዶም ቢሆን ከማንቸስተር ምድር ዋንጫው እንደማይቀር እንግዲህ ከአራቱ ዋንጫ አንዱ ይቀንሰናል። you know what እድሜ ስጠን እንጂ ደስታ ጎረቤት ነው። በፊት በኩል ማንቸስተር ምድር ዋንጫው በተለ ምን ተሆነ እንዴ ነው ምን አለ ደገስ አዳማ ደገስ ከሬ ደገስ ምን ጥቅም ከራችሁ ሸለላችሁ ደገሳችሁ ጀመራችሁ ለቀረብ ለሶስት ዋንጫ ነው ደግሞ አይደል ልትሉና እኛ ትኩረታችን ቆርቆሮ ዋንጫ ላይ አይደለም ግቤል ገሉትና ይሄንም አልወላችሁ ያላችሁም ሰላም ደርላ ፈልጋለሁ ማለት ተከታተሉ። ዛሬ ተሰብስበው ወጥቷል። እስኪገቡ ድረስ የምንጠገጠጋችሁ ነው። ሪያን ቼልሲ የፍጻሜ ጨዋታ ላይ ኳስ ሲያንጠባጥብ ፔፕ ጋርዲዮላ ምን ጉድ ነው ብለው ሲመለከቱት የአርሰናል ተጫዋቾች ጥፋት ነበር የሰሩበት። ያልጠበቀው የዛሬው የጨዋታ ልዩነት ፈጣሪ ኒኮ ኦሬሊ ነበር ለማንቸስተር ሲቲ የሆነው። ፔፕ ጋርዲዮላም ግብ ሲያስቆጥር የሚሆኑትን ነበር ያሳጣቸው። በጨዋታው ላይ መድፈኞቹ ያገኙትን የግብ አጋጣሚ ባለመጠቀማቸው ዋጋ ከፍለው ዋንጫ የማጣት ዕድላቸውን ሲያሳካሩ ልጅ ቢሮጥ አባቱን አይቀድምም የሚለው ተረት ዛሬ በገሃድ ተመለከትን። መምህሩ ደቀ መዝሙሩን አንበረከከ። የውሃ ሰማዮቹ ግርማ ሞገስ አሁንም በዌምብሌይ ሰማይ ስር ነግሶ አመሸ። የካራባኦ ካፕ የፍጻሜ ፍልሚያ በማንቸስተር ሲቲ አሸናፊነት ተጠናቋል። ሲቲዎች አርሰናልን በታክቲክም በወኔም በልጠው የመጀመሪያው የውድድር ዘመን ዋንጫ በክብር ተቀብለዋል። ዌምብሌይ ዛሬ በውሃ ሰማያዊ ደጋፊዎች ጩኸት ተናውጧል። ይህ ድል ተራ ድል አይደለም። መምህሩ ፔፕ ጋርዲዮላ ደቀ መዝሙሩን አርቴታን አሁንም ቢሆን የእግር ኳስ ትምህርት የሰጡበት ታላቅ ምሽት ሆኖ አልፏል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። ብላ ጾም ነው። ብላ ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4
ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት? አንድ የአርሰናል ደጋፊ እንዳይደብሩ አንድ ማለት ነው። ኖርማል ነው ካላችሁ ነገር ላይ ትንሿን ነገር ነው ያጣችሁ። ትንሿን ማለት ነው። ምንም የማይረባ ዋንጫ ነው ያመለጣችሁ። ገና ፕሪሚየር ሊግ እና ቻምፒዮንስ ሊግ የሚጠብቃችሁ ሰዎች ናቸው። ምንም እንዳይሰማችሁ ወላይ ከልቤ ነው የምለው። ፕሪሚየር ሊጉን በልተ ፍሌክስ ታረግበታለህ ቼርኪ ላይ ማለት ነው። እንዲህ ሲቆላው የነበረውን ቼርኪ ፕሪሚየር ሊጉን በልተ ፍሌክስ ታረግበታለህ። እንዴት ነው የሚቆላው? በእርግጥ ሲቲ ይሄኛው የዘንድሮ አመቱን ሲቲ አይደለም ዛሬ ያየነው። አምና ካቻምና ያ ዋንጫ የሚበላውን ቲም ነው ዛሬ ያየነው። እንዴት ነው የሚጫወቱት ዛሬ? ኧረ ጋርዲዮላ፣ እኔ ለጋርዲዮላ ነው የተቃጠልኩት። እንደዛ ሲጨፍር አንገቱን ሲደፋ ነበር ማየት የፈለኩት። ግን አያሳስብም። ገና 3 ትላልቅ ዋንጫ ይጠበቃችኋል። ምንም እንዳይሰማችሁ። እኔ ግን አሁን ማለት ነው አቅም አጣሁ ድባሳይ ምናምን ብዬ ቪዲዮ ብሰራ ግን የሚፈርድብኝ ሰው አለ። ምንም እኔ በቃ ግራ ገብቶኛል። እንዴት ነው ቲክቶክ የምንገባው? ነገ እንዴት ነው ኳስ ውጪ የምንወጣው? እንዴት ነው ችግር አልመጣም እንዳትጠብቁኝ ብቻ። እኔ በቃ ቻው፣ ደህና ደሩ። ቢግ ላቭ ኤንድ ቢግ ሪስፔክት። ምንም አፍም የለኝም እንደዚህ ብዬ መጥቼ ማውራት። ግን ይሁን ፕሪሚየር ሊግ ላይ ፎከስ ለማድረግ ነው ብዬ አስበዋለሁ። እኔ ግን አርቴታ ለጤና የሚጫወቱ ነው የሚመስለው። እኔ ምንም አልልም። ሀቨርት ከዚህ በኋላ ኳስ ባትነካ ደስተኞች ነን እና ምንም ልል አልፈልግም። እንተኛ እና ተኙ። ቻው፣ እሺ፣ ደህና ደሩ። እሺ ጀማው፣ እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይህንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ። ግን ያን ያህል ደግሞ ሴንስም ቢሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው። በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራባኦ ካፑን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ። ጀማው አርሰናል ዋንጫውን ቢበላው ቆርቆሮ ነበረ፣ አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናት። ይኸው ወያላ ነው ራሱ ወያላ ሁላ። የዛሬውን ዋንጫ አርሰናል የሚበላ ከሆነ የኩባያና የማንቆርቆሪያ ዋንጫ እያልን እናጣጥልባቸዋለን ማለት ነው። ሲቲ የሚበላ ከሆነ ግን ዋንጫው ምን ያህል አስፈላጊ እንደነበረና ለኛ ሰላም ምን ያህል የተከፈለ መስዋዕትነት እንደሆነ አስረግጠን ነው የምንነግራቸው። ይሄ ወያላ ዋንጫ መብላት የለበትም። የኛማ ሚዜዋ የኛማ ሚዜዋ ምንም ነው ያልነበረ Nie oglądam już więcej tego Arsenalu. Znowu wyjebaliście na własnym gównie. Kurwa, co za debil! እናቴ ትሙት አልደበረኝም። የአርሰናል ደጋፊዎች ደርሶ መልስ ጨዋታ ሊኖር ስለሚችል እያጣራው ነው።
አትናደዱ ጋይስ። ደርሶ መልስ ላይ ተበቃሏችኋላችሁ። በጣም ነው ደስ ያለኝ ጋይስ፣ በጣም ነው ደስ ያለኝ። ገና 3 ቋጠሮ ስላለብን በጊዜ ቤታችን ገብተን የማንቸስተር ደጋፊዎች ለቀጣይ ቋጠሮች ራሳችንን እናዘጋጅ። አርሴናል እስቲ የማንቸስተር ደጋፊዎች ይህን ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለአርሴናል ደጋፊዎች ያደርሱልኝ። አይዟችሁ። ተረጋጋሾይ ተረጋጋሾይ። አንድ የአርሰናል ደጋፊ በጠዋቱ ይሄንን ላከልኝ። ጓጉቻለሁ። ሳካ እስኪያታልል ፍልሚያው ተጀምሮ የኮሬሽ ሲጨፍር ጎኑን አስቆጥሮ ማየት ጓጉቻለሁ። ይህን የበሱ ፍቃድ ቪዲዮ የተመለከተ አንድ የማንቸስተር ሲቲ ደጋፊ ለአርሰናል ደጋፊ እንዲህ ሲል ምላሹን ሰጥቷል። የማነህ ቀዳዳ ያጓጓህ መጫወት ማረሱን ሳታቀው አማረ ወይ መብላት ጓጉቻለሁ ምትል በከንቱ ፉከራ እጠብቅሃለሁ ምሽት 1 ተኩል ሜዳው ሲበራ ወራት ተቆጠሩ ሳምንታት አለፉ ቀናት ተተክተው ዛሬ ላይ ደረሱ እንደው በፉከራ መድፍ እየተኮሱ ምን ይሉታል ይሄን ቀድመው በደነሱ ይላል የማንቸስተር ሲቲ ደጋፊ። እስኪ ለዚህ የማንቸስተር ሲቲ ደጋፊ የአርሰናል ደጋፊዎች ምላሻችሁን ስጡበት። Calling out our names, all the sweat, all the sacrifice, pouring into this game. One more run, one last shot, leave it all on the line. When the whistle finally ድሮም አስገይ ደንደሾና በላቸው የሚደግፉት ቡድን እንዴት አርጎ ነው የሚበለው? አባ እነሱ አርሰናልን ሲቀላቀሉ ነው ግራ ይገባችሁ። እኔ አባት ይመቻችሁ ገባላችሁ። አረ በመድኃኔዓለም አራርቴታ ምንድነው የምትሰራው? ከ30 ዓመት በኋላ ነው ዋንጫ የምንበለው። ረሃብተኞች ነን፣ ድርቅ ይዞናል ብለን አራርቴታ አራቃጠልከን። በቃ ፈርስት ሃፍ እያከበረ ጋርዲዮላ ሰከንድ ሃፍ ሁሌ ምግርን ይበለጥጥላል አይደል? አሁን እንዴ ነው ከአንዱ ዋንጫ መለጠን? እሺ እንዴ ነው ሶስቱንም እንበረው? አረ ወይኔ ጉዴ ፈዳ። ዘንድሮም ዋንጫ እንበላም። አረ ወይኔ እንዴት ነው የሚችሉት? ሲቲ ምን አለ የዚህ የማንቸስተር ዩናይትድ ደጋፊ በሆን። አረ ፈጣሪ የማንቸስተር ደጋፊ አርገኝ። تيرا واحدة اثنين مشات عن طريق رودري يلعب بامتياز. السيتي رايح على المساء الرأسية والحسم. الهدف الثاني وريني لوندوس وريني واحدة اثنين اجراد جوارديولا باب ጅሞ ዛሬ አርሰናል ምን ነካው እንዴ? ይሄን አርሰናል የት ነው የምናውቀው? ምን አይነት ፈጨጭ የሆነ ቲም ነው ዛሬ ያየነው? የመጨረሻ ወራዳውን አርሰናል ነው ዛሬ ያየነው። የመጨረሻ አስጠሊተው ሂንካፔ ቢጫ ካገኘ በኋላ ሲጀመር ሴሜኖን አልቻሉም። ዛሬ ሴሜኖ እንዲህ ሲያብላለው ነበር፣ እንዲህ ወደ ግራ ወደ ቀኝ ሲያንገራቸው ነበር። የመጨረሻ ፈጨጭ አሰልጣኝ፣ የመጨረሻ ፈጨጭ የሆነ አርሰናል ያየነው። የሚያስጠላ ጨዋታ የመጀመሪያ 20 ደቂቃ በደንብ ተከሰው ነበር። አርሰናል ብዬ ነበር ዛሬ አርሰናል ለበለበ። ምን ነካው አርሰናል እንዴ? ዛሬ እኮ ዋንጫው ሲሆን ሲቲ አሸንፎ ዋንጫ መውሰድ ትልቅ ነገር ነበር ለአርሰናል። ትልቅ ነገር ነበር። የሚያስጠላ ሽመል፣ የሚያስጠላ የመጨረሻ ውርደት ፈጨጩን አርሰናል አየነው። ግሙን አርሰናል ማንቸስተር ሲቲ ሀቢቢ ጀግና ማለት ነው። የምር በቃ ይገባችኋል። በቃ ስለቻላችሁ ማለት ነው። ዋንጫ ለማሸነፍ የገባው ቡድን ሲቲ ነው የሚመስለው። ሲቲም አሸንፎ ወጥቷል ማለት ነው። 90 ደቂቃ ደማቸውን ሰጥተው ነው አይታችኋል ማለት ነውና እኔ እንዳልኳችሁ ነው። አንዳንዴ ታው ብያለሁ። 4 ዋንጫ ምናምን አትበለኝ እኔ ፊት ብያለሁ። እኔ ቲሜን አውቀዋለሁ መቼ እንትን ሊል እንደሚችል ማለት
አይ ዶንት ኖ ለምን እንደሆነ አላውቅም። በዚህ ደረጃ ነው በዚህ ሲዝን እንደዚህ ሲዝረከረኩ አይቻላል። ኬፓ አሪዛባላጋ ምን ለማድረግ አስበህ እንደሆነ አላውቅም። ሀቢብና ሚኬል አርቴታ ደግሞ ላይክ ጨዋታው አይታችኋል። ዶሚኔት ተደረገ ነበር ሆነ ታይም አንሶ ከንዳፍ ላይ ያኔ ቼንጅ ማድረግ ይገባው ነበር። እንደነዚህ ነገሮች ከመፈጠራቸው በፊት ማለት ብቻ አዛ ነው ሀቢብ ኖርማሊ ኤቭሪ ቺዜ ምናምን ላይክ ከሀበት ጥሩ አልነበረም። እንግዲህ እኛ የመጀመሪያ 20 ደቂቃውን ነበር ለዋንጫው ስንጫወት የነበረው። ከዛ በኋላ እነሱ ነበር የተሻሉት። ብቻ የሚገባው ቡድን ዋንጫውን አግኝቷል። እንቀጥላለን። ኮንግራ ሚኬል አርቴታ ክላስ ያለው አሰልጣኝ ነው። ተጫዋቾቹ ላይ የዋንጫ ማንሳት ረሃብ እንዲኖር ቆሞ ሲያጨበጭብ ነበር። በአንጻሩ የአርሰናል ደጋፊዎች ጨዋታው ከመጠናቀቁ በፊት ነበር ማንቸስተር ሲቲ ዋንጫ ሲበላ አናይም ብለው የወጡት። ፔፕ ጋርዲዮላ ሚስቱ ብትከደውም ልጁ ግን በደስታው ቀን ተገኝታ ስታቅፈው ነበር የተስተዋለችው። ሴሜንዮ ከጨዋታው መጠናቀቅ በኋላ ኢንካፔን ሳባሩጠው ነበር ሲል ነበር የተስተዋለው። የሚኬል አርቴታም ድርጊት ከፍተኛ አድናቆት ደገነርስ ዓላማችሁን አትርሱ። የእናንተ ዓላማ የእንግሊዝ ፕሪሚየር ሊግ ዋንጫ ነው። የአውሮፓ ሻምፒዮንስ ሊግና የኤፍኤ ካፕ ዋንጫ ደግሞ ከተገኙ ይበል የሚያሰኙ ቦነሶች ናቸው። ከፊታችሁ ታላቅ ሰርግ አለና ለዛ ሰርግ ሽር ጉድ ብትሉ የተሻለ ነው። ደገነርስ ለዚህ ድንቅ ግብ ጠባቂ ሁላችሁም ከመቀመጫችሁ ተነስታችሁ ልታጨበጭቡለት ይገባል። ምክንያቱም እዚህ ያደረሳችሁ ይህ ግብ ጠባቂ ነው። ፈጣሪ ሰጠ፣ ፈጣሪ ነሳ እያለ ዋንጫ ሳይሆን የሚበላው አሳሩን ነው በልኩ ላይ ገብ ካራቦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል 34ኛ ዓመት ይችላል። ምን ማድረግ አይቻልም። ዋንጫው ለማት ግን ሜንታሊቲ ያስፈልጋል። የለም ቦሪ ቢሆን እኮ ይበላል። ቦሪ ሁሉ ነገር ይበላል። እኔ ቡንደስሊጋን እንኳን ባያሉ ከሊቨርፑል ጋር የለም ግን የለም። አሁን ደግሞ ቀጣይ ፕሪሚየር ሊግ እንጣለ በቃ እንዴ የሚያምርብሃል ነው እያለው ደግሞ እኮ ኢቨንት አዘጋጅቶ ምናምን ኢትዮጵያ ያሉ ማለት አረ ከእንደዚህ አይነት ውርደት ቻምፒየንስ ሊግ ሆነባችሁ። በቃ ታረቡ ቻምፒየንስ ሊግ 34ኛ ዓመትሽ ልትይዝ ነው። ይቀጥል። በፕሪሚየር ሊጉ ደግሞ ይቀጥላል። ቻምፒየንስ ሊግ ደግሞ ልትበሉም ታስባላችሁ አይደል? አያችሁታ እንዲህ ነው የዋንጫ ጨዋታ እንዲህ ነው። በጣም ይውላችሁ ተቃጢ በቃ የሆነ ነገር ውስጥ እዚህ ጋር እያረረ ነው። ጨጓሬ ነው የምላችሁ። በቃ አብርኩኝ። ውስጣችሁ ተጉርቶ ያውቃል አይደል? በቃ ተሰማኝ ዛሬ። ራይስ ማጋሌሽና ሳሊባ ግን እናንተ አይገባችሁም። እሺ እግዚአብሔርን ውስጤ በቃ ለፈነዳ ነው። አረ ወይኔ የዋንጫ ጿሚዎች ማህበር ዋጻማ ተመስርቷል። የመስራቹም ዋና አምባገነኑ መሪ ፕሬዝዳንት፣ ጠቅላይ ሚኒስትር፣ ጸሐፊ፣ የውጭ ጉዳይ ሚኒስትር ሁሉም አርሰናል ሆነው ተሾሟል። ያንቺ አይሰለችሽም? እንዴ ሁለተኛ ሁሌ እያባረሩ በቃ ቲሞችን ከስር እየደገፉ ሁለተኛ ማድረግ አይሰለችሽም? አረ በቃሽ። ደግሞ ምን አይነት ጨዋታ ነው የተጫወተ? አንተ በዚህ ፐርፎርማንስ ነው ሌላ ዋንጫ የምትበይው? ከፕሪሚየር ሊግ ትወጫለሽ፣ ከሻምፒዮንስ ሊግ ትወጫለሽ፣ እንመጣልሻለን ፕሪሚየር ሊጉ ላይ ኤፍኤ ካፕ በሳውዛምፕተን ትወርቂያለሽ። እንዴ ተጫውተሽ እንዴት ነው የምትበይው ዋንጫ አንቺ? መሸነፋችን ያናዳል። ግን ያው ኬፓ የማይሆን ሰራ ቅያሬዎች ላይ ዘገየን ዛሬ። በቃ ያለ 10 ቁጥር ነው የተጫወተው። ያለ 10 ቁጥር ኤዜ የለ ኦዴጋርድ የለ። ባካችን በጣም ምርጥ ነበር። በጣም ሳሊባና ጋብሪኤል የነሱን ልፋት ነው ኬፓ ያበላሸው። ግን ኖርማል ነው። አሁንም ቻምፒየንስ ሊግ ፕሪሚየር ሊጋችን የኛ ነው፣ የተረጋገጠ ፕሪሚየር ሊግ የኛ ነው። ቻምፒየንስ ሊግ ላይ ኤፍኤ ካፕ አለ እንዳይደብር ያርሰናል ደጋፊ ኖርማል ነው። ይሄ ዋንጫ ሲጀመር አይሆነንም። ሙጠምጢማም ዋንጫ ነው። ኖርማል ነው። ፕሪሚየር ሊጉ አለ ግን to show
the champions tonight. Raise your scarves, hold them up to the sky. We fought, we fell, we rose back to life. We are the champions tonight. Champions tonight.